አዲስ ሙሽሮች በጋራ እንመልከት። መብሩክ እስኪ ነገር ግን ሙሽሪት በጣም ተጎርታለች። ወላሂ እንደዚህ አቀርቅራ ወይ ዘንድሮ በቃ የበፊቱ እየተመለሰ ነው። በምክንያት በነዳጅ ምክንያት ከዚህ ደሴ ወላሂ 400 ብር ነበር ትራንስፖርት፣ አሁን 1000 ብር እየከፈሉ ነው። ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ራዲዮ ቸረት ያለሻአላህ ዛሬም ከበገደ ተመለከታችሁት አነጋጋሪ የተወደዱ የተማሩ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ኢንሻአላህ አብራችሁን ቆዩ። አዲስ ሙሽሮች በጋራ እንመልከት። መብሩክ እስኪ እንበል። እንግዲህ በልናት ሀያቲ አጋር የህይወቴ ሀቢብቲ ዘውጀቴ አጋር የህይወቴ ሀቢብቲ ዘውጀቴ ባንደበት በልላት ውዴ ነይ ስስቴ የአካል መብሩክ ብለናል። ምንም አልልም። እንግዲህ ይህ ሁሉ ጣጣ ያመጣብን ምንድነው ብላችሁ ታስባላችሁ? ወደ ድሮ እየተመለስና ወደ ድሮ ማንነታችን ደስ አይልም። ነገር ግን ሙሽሪት በጣም ተጎርታለች። ወላሂ እንደዚህ አቀርቅራ ተመልከቷት። በጣም ነው የምታሳዝነው። ባሏ ከኋላ ነው፣ እሷ ከፊት ናት። ሙሽሮች ናቸው። በሰርጓ ቀን በዚህ መልኩ አንገቷ ወገቧ ተሰብሮ በጣም ከባድ ነው ለሁሉም ነገር። በቃ የበፊቱ እየተመለሰ ነው። በምክንያት በነዳጅ ምክንያት እንግዲህ ሰው በግር ይሄደ አህያው ምናምን። በዚህ መልኩ አንድ ቪዲዮ እንመልከትና ጠቅለል ያለ ሀሳብ እንሰጥበታለን። ሱብሃንአላህ የባሰ አታምጣብን ነው የሚባለው። እስኪ እንመልከት። ወይ ዘንድሮ የምትመለከቷቸው ጠቅላላ እንግዲህ ያጀማ በጋሪ ነው። መኪኖች እየተመለከታችሁት ነው፣ በጋሪ ነው። የድሮ ዘመን እየመጣ ያለበት ሁኔታ ነው። ምክንያቱም ነዳጅ የለም፣ ጭነት የሚጭን የለም፣ መኪናም ቆሟል ሁሉም። በዚህ መልኩ በአህያና በፈረስ በጋሪ ተደርጎ እንግዲህ የተለያዩ ጭነቶች እየተጫኑ ይገኛሉ። ይህ ከምን የተነሳ ነው? የነዳጅ ሁኔታ በተለይ እንግዲህ የኢራንና የአሜሪካ ጦርነት ጋር ተያይዞ ዓለም እንዲህ እየተናወጠች ትገኛለች። ከዛ አንጻር የነሱ ጦርነት ለሀገራችንም ተርፏል። እዚህ ደሴ ወላሂ 400 ብር ነበር ትራንስፖርት፣ አሁን 1000 ብር እየከፈሉ ነው። 1000 ብር የ100 ብሩ 200 ብር አካባቢ እየሄድን 300 ብር እየከፈልን ያለንበት ሁኔታ ነው። ትራንስፖርት ችግር ብቻ አሁን ስምምነት አድርገዋል ብለዋል። ደግሞ አሁንም የሆነ ወከባ ተፈጥሯል ብለዋል። ብቻ አላህ ከዚህ የባሰ አምጣብን ለሀገራችን። ሁላችንም ዱዓ ልናድርግ ይገባል። አለዛም በኋላ እያንዳንዳችን ከዚህም የባሰ ነው የሚገጥመን፣ ከዚህም የባሰ ማለት ነው። ሙሽሮች ተመልክታችኋል። በዚህ መልኩ ጋሪው ጭነት በዚህ መልኩ ብዙ ነገር እየተመለከትን ነው። አፍናን ምንድን ነው የምትለን? እስኪ በጋራ እንመልከት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማታ ላይ በጣም ደብሮኝ ተኝቼ ብር አልቼ ማለት ነውና የቤታችን እቃ ሳየው ምናምን ምንም ውድ እቃ የለንም። ከዛን ሳስበው በጣም ውድ እቃ አለኝ። እሱ ምንድነው? ይሄ እግሬ ነውና ሳስበው በጣም ብዙ ብር ነው። ሱብሃንአላህ ያ አላህ ወላሂ። እና ወላሂ አላህ የሰጣችሁን ትልቅ ኒማ፣ አላህ የሰጣችሁን ጸጋ ወላሂ አመስግኑ፣ አልሐምዱሊላህ በሉ። ስናጣው ነው የምናውቀውና ወላሂ አፍናን በትንሹ ትልቅ ትምህርት አስተምራናለች ብዬ አስባለሁ። አልሐምዱሊላህ ረቢል ዓለሚን። ሁላችንም በተሰጠን ነገር ልናመሰግን ይገባል። አላህ ትልቅ ጸጋ ኒዕማ አላብሶናል፣ ልናስተውል ይገባል። የሚገርም መልእክት ነው። ኢንሻአላህ እንጠቀምበት። አላህ ይበልጥ ሶብሩን ይስጥሽ። እጅግ እንግዲህ ጠንካራ እህታችን ናት። ትልቅ ደረጃም ትደርሳለች ብዬ አስባለሁ። ከሰሞኑ ታው
يا الله يا الله بلي يا الله 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 ወተትን ቢጠጡት ከአፍ ላይ ይቀራል፣ ከአፍ ላይ ይቀራል። የነቢዩ ጠባይ መሐመድ አሪፍ እኮ ነው። Asal
ቁጭ በል